እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ እንዲሁም ነባር ቤተሰቦቹ ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። ዛሬ የመጣሁት እንግዲህ በተከታታይ ተወዳጅ በሆነው በጽናት ተከታታይ ድራማ ነው። ክፍል 51ን እንግዲህ ከሰዓታት በፊት ተለቆልናል ማለት ነው። በዛሬው ፓርት እጅግ በጣም ደስ የሚል ነገር አለ ማለት ነው። ምክንያቱም ምሩ የናሆሜን ፍቅር ተቀብላለች ማለት ነው። እንደምትወደው እንደምታፈቅረው ግልጽ አድርጋ ተናግራለች ማለት ነው። ናሆሜን በደስታ ዘሏል። ስለዚህ ቤት ተከራይቶ ነገሮችን አስተካክሎ እንግዲህ እዟት ወጥቷል ማለት ነው። ደስ የሚል ነገር ይህ ነው። ስለ ጽናትና ስለ ኪራ ነገር ያው አሁንም በዚያው ልክ ነው ማለት ነው እና ያው ጽናትና ኪራ አሁንም ያሉበት ነገር ወይንም ደግሞ ጽናት የምትናገረው ወይንም የወሰነችው ውሳኔ ያደረገችው ነገር ልክ እንደሆነች እያሰበች ነው ማለት ነው። በተለያዩ ነገሮችን ስታወራ ነበር። ለሰኒ እንደውም ለጓደኛዋ ስታወራ ነበር ማለት ነው። በቃ አሁን ማድረግና መሆን ያለበት ነገር እንደዚህ ነው። እኔ ምንም ማድረግ አልችልም። የራሴን ደስታ ላስቀድም አይገባኝም። በቃ ማድረግ ያለብኝም የኪራ አባት ያለውን ነገር ነው በማለት እንግዲህ ተናግራለች ማለት ነው። ኪራ ደጋግሞ ጥፋተኛ አድርጎ ጽናትን እየቆጠረ ነው ማለት ነው። ምክንያቱም በደቂቃዎች ጊዜ እወድሃለሁ፣ አፈቅራለሁ ከጊዜ በኋላ ደግሞ እንደዚህ በአንዴ ሰው መጥላት ማለት ምን አይነት ፍቅር ነው በማለት እንግዲህ እሱም እየተናደደ እየተበሳጨ ይገኛል ማለት ነው። ሌላው ደግሞ ያው ሀሴት ነች። ስለ ሀሴትና ስለ ጓደኛዋ ሌላ ነገር እቅድ ብለዋል ማለት ነው። ምክንያቱም ሀሴት እንግዲህ ወደ እነ ኪራ ቤት የገባችው ወይንም ደግሞ የመጣችው ከነሱ ቤት ያረፈችው የኪራ አባት ለጽናት እንዳለው ማለት ነው ከኪራ ጋር እንዲቀራረቡ ቅርርብርት እንዲኖራቸውና እንዲሁም እንዲጋቡ ነው የሚፈልጉት። የፈለጉትም ዋና ቤተሰብ ናቸው ማለት ነው። ያ ማለት የኪራ አባትና የሀሴት አባት ነው ማለት ነው። እንግዲህ ልጆች ምንም ሳያውቁ እንዲቀራረቡ ወይንም ደግሞ ከነኪራ ቤት ተቀምጣ ሁለታቸው እንዲቀራረቡ ያደረጉት በቤተሰብ ምክንያት ነው። የቤተሰብ ፍላጎት ነው ማለት ነው። እንግዲህ ጽናትን አስጠንቅቋታል ማለት ነው። የኪራ አባት አንቺ ህይወትሽን እቀይርልሻለሁ፣ አንቺ እንደዚህ ካደረግሽልኝ ኪራ እሷን አገብቶ ወይንም ደግሞ የእናቱን ደስታ መስጠት የሚችል ከሆነ ማየትም አለበት። ያን ነገር ካደረግሽልኝ ለአንቺ በጣም ከፍ ያለ ውለታ እውልልሻለሁ በማለት እንግዲህ ለጽናት ነግሯት ነበር ማለት ነው። ጽናት ግን እኔ ምንም አይነት ክፍያ አልፈልግም፣ ግን ደግሞ ማድረግ ያለብኝን ነገር ደግሞ በቃ እሺ አደርጋለሁ ብላ ነበረ ማለት ነው። እና ውድ ቤተሰቦቼ እዚህ ጋር ኪራና ናሆሜ ማለት ነው እጅግ በጣም ያው ደስ ብሏቸው በናሆሜ በአዲሱ ቤት በፍቅር በተሞላበት ቤት እንግዲህ ተጠርተዋል ሁላቸውንም ማለት ነው። ኪራም ተጠርቶ ነበር እንዲሁም እነ ጽናትም እና ሰኒም ሁላቸውም እና ሀሴትም መጥተው ነበር ማለት ነው። ከሀሴት ጋር ማለት አብረው ከመገናኘታቸው በፊት እንግዲህ ሰኒና እንዲሁም ሰኒና ጽናት አንድ ላይ ተገናኝተው አውርተው ነበረ። እንግዲህ ያወሩበት ምን ማድረግ እንዳለባትና ምን መሆን እንዳለባት ነበር ሲያወሩ ነበር። የሄድሽው ውሳኔ እኮ ልክ አይደለም፣ አንቺ ለምንድን ነው በማለት እንግዲህ እሷን መልሳ ደግሞ በጣም ከባድ ጥያቄ ጠይቃ ነበር። አየሽ ከዚህ ሁሉ ማንን ትመርጫለሽ ብትል ይህ ስጋ እህቷን መርጣለች ማለት ነው። እና ከዚህ ሁሉ እኔም ልክ እንደዚህ ነው ያደረኩት በማለት እንግዲህ የራሷን የሆነ ነገር በወሰነችው ውሳኔ ልክ መሆኗንና ማድረግ ያለባትን ነገር እየተናገረች ባለችበት ሰዓት ነበር። አዎ ልክ ነች ግን በማለት እሷም እንግዲህ ሰኒም አምናለች ማለት ነው። ስለዚህ የጽናት ሀሳብ አሁን ላይ የሄደችበት ያለበት ሀሳብ ልክ ነች ማለት ነው። ግን ደግሞ ልክ ሆና አያለች ሀሳቧ እኔ ኪራ ነው ማለት ነው። ኪራ በተደጋጋሚ እሷ በጣም የገንዘብ ሰው እንደሆነች ወይንም ደግሞ ፍቅርን እንደማታቅ ለጥቅም እንደቀረበች በተለያዩ ነገሮች እንደውም ተናዶ ሲናገራት ነበር። ለምን ተናገረ አይደለም እሱ በቃ ያየውን ነገር ወይንም ደግሞ የደረሰበትን ነገር ነው ሊናገር የሚችለው ማለት ነው። ግን ደግሞ የእሷ ልብ ይህ አለመሆኑን ደግሞ መናገር ትችል ነበር በአንድም በሌላ ነገሮች ማለት ነው። ሰኒ እንግዲህ ያመጣችው አማራጭ
ከሀሴት ጋር እንደ ጓደኝነት መቅረብ ነው ማለት ነው። እንግዲህ ጓደኝነት ሆና ቀርባ ሀሴት ምን እንዳሰበች እና የሀሴት ፍላጎት ምን እንደሆነ ለማወቅ ይፈልጋሉ ማለት ነው። ምክንያቱም እንግዲህ ይሄን ነገር የሆነው ደግሞ ተጠራጥረዋታል ማለት ነው። የተጠራጠሯት ደግሞ ብሩኬ ነው አይደለ? የሀሴት ጓደኛ ማለት ነው። የድሮ እሷ ጓደኛ ከነ ኪራ ቤት መጥቶ ነበር እና ሁለታቸው ሲጨቃጨቁ አይተዋል፣ ብሩኬ እና ሀሴት ማለት ነው። እየተጨቃጨቁ ባሉበት ሰዓት እንግዲህ ተመልክተው ነበር እና የሆነ ኬዝ አለ ወይንም ደግሞ የሆነ ነገር ቢያስቡ ነው እንደዚህ የሚጨቃጨቁት እንጂ ትናንትና መጥቶ ዛሬ እንዴት እንደዚህ ሊሆን ይችላል? የተዋውቀው ነው በማለት እንግዲህ ሲያወሩ አይተናል ማለት ነው። እነ ጽናትና ሰኒ ማለት ነው። እና ይህን ነገር ማጣራት ያለብን ወይንም ደግሞ ማወቅ ያለብን እንደ ጓደኝነት ቀርበን ነው በማለት ነው ማለት ነው። ስለዚህ ጽናት ደግሞ እንዴት ነው እሷን በጓደኝነት አሁን ልንቀርባት የምንችለው እንዴት ነው በማለት ጠይቃት ነበረ። ሰኒ አንቺ ለእኔ ጓደኛሽ ነኝ አይደለ? በጣም ጓደኛሽ፣ የልብ ጓደኛሽ ስለሆንኩ ነው ሁሉ ነገርሽን ሳትደብቂ የምትናግሪኝ። ልክ ከእሷ ጋርም ደግሞ ልክ ከሀሴት ጋርም እንደዚህ ነው መቅረብ ያለብን። በጣም ወዳጅ ጓደኞች ሆነን ከቀረብን እሷ የልቧንም ደግሞ ያላትን ነገር ልትነግረን ልታስረዳን ትችላለች። ስለዚህ የእሷ ልብ ምን እንደሆነና ከልጁ ጋር ምን እንዳላቸው ማወቅ እንችላለን በቀላሉ ማለት ነው በማለት እንግዲህ መልሳላታለች ማለት ነው። እውነት ለመናገር አሁን የወሰደችው ሀሳብ እጅግ በጣም መልካም ነው ማለት ነው። ግን ደግሞ እዚህ ጋር ኪራ በጣም እየተጎዳ ነው ያለው ማለት ነው። የናሆሚ ፍቅር እንደዚህ ሰምሮ በማየቱ ራሱ እጅግ በጣም ሁላቸውንም ደስ ብሏቸዋል ማለት ነው። እና ይሄንን በማየቱም አንተስ እንደዚህ ሆንክን ያለሁ እንጂ እያለ ደግሞ ኪራ የራሱን እያስታወሰ ሲናደር ነበረ ማለት ነው ከጽናት ጋር። እንዲሁም በዚያው ተከራክረው ነበር በተለያዩ ነገሮች ማለት ነው። ከዛ በቃ እስኪልወጣ ብሎ ጥሎት ወጥቷል ማለት ነው። እንዲሁም መራዊትም እኛም ደስተኛ ሆነን አይደለም፣ ማንም ሰው በውስጡ የሚያስጨንቀውና የራሱ የሆነ ጉዳይ አለ። ግን ደግሞ ያንን ነገር ወደ ኋላ ትተን ነገሮቹን ለመቀጠል ስንል ሙሉ ስለሆነ ብቻ አይደለም፣ ሌላ ነገሮችን ቢሆኑ ማስቀጠል ስላለብን ነገር ብቻ እናስቀጥላለን በማለት እንግዲህ መልሳላታለች። እውነት ነው፣ በጣም ብዙ የራስ የሆነ ሀሳብ ወይንም ደግሞ የራስ የሆነ ኬዞች ሊበዙ ይችላሉ። ነገር ግን ያንን ነገር ወደ ኋላ ትቶ የሚበልጠውን ነገር መያዝ እጅግ በጣም ጥሩ ነው ብዬ ነው የማስበው ማለት ነው። ስለዚህ ዋናው የኪራ ሀሳብ ብዙ ነገሮችን የውሸት እወዳለሁ ተብሎ እንደዚህ ከምተው በጊዜ ከሚተውስ እንደዚሁ ባዶነት ይሻላል በማለት እንግዲህ የተለያዩ ቃላቶችን እየጣልን ነበረ። ያው በኪራ እኔ አሁን ላይ አልፈርድም፣ በጽናት ነው እየፈረድኩ ያለሁት ማለት ነው። እና ሀሴትና ኪራ ደግሞ ያው ይግባባሉ ወይንም ደግሞ አንድ ይሆናሉ፣ ይፋቀራሉ፣ ይዋደዳሉ የምንለው ነገር ማለት ሀሳቡ ምንም ሁለታቸው ፍላጎት ሜን ያክል እንትን የላቸው ማለት ነው። አይኖ ብቻ የኪራ ፍላጎት የለም፣ የሀሴት ግን እስካሁን ምንም እንደሌለ ነው የማውቀው ማለት ነው። በመሀል ደግሞ ልጁ መንጣቱ ደግሞ የበለጠ ነገሮችን ጥሩ አድርጎታል ብዬ ነው የማስበው ማለት ነው። አንደኛ እሷ እንዴት ነው ምንድን ነው ብለው የእሷን ጸባይ እንኳን ለመረዳት ለማወቅም እየፈለጉ ነው ማለት ነው። ስለዚህ እሷ ደግሞ ዋሽተዋለች ማለት ነው። ከነ ኪራ ቤት የነበረውን ብሩኬን ዋሽተዋለች። ይብን እነ ኪራ ከነ ናሆም ቤት ሲያድሩ እንግዲህ በሩ ዝግ ነበረ። ስለዚህ ቁልፉ የት አለ ብሎ ሲደውል እንዴ ሀሴት አልነገረችም አልሰጠችም ሰጥቼዋለሁ በማለት ነበር በማለት እሱም እንግዲህ ያው ውሸት ደግሞ ጀመረች አለቃትም በማለት እንግዲህ ብሩኬ የድሮውንም እንደዚያ በሰው ዘንድ ሲያስጠላት የነበረውን ነገር አሁንም ክፋቱን ቀጥሏል ማለት ነው። ከሀሴት ጋር ብሩኬ ምን እንደሚያደርግ ባይታወቅም ግን ደግሞ በጣም የሆነ ተንኮል አስቦላታል ማለት ነው። እና ነገሮቹ ምንም እንትን ያሉ አይደለም ማለት ነው። ምክንያቱም ጽናት ወይንም ደግሞ የኪራ አባት ያሰበው ነገር በፍጹም የሚሄድ ራሱ አይመስለኝም ማለት ነው። ግን ደግሞ ያሁሉ ትቶ ወደ ኪራ እንደምትመለስ እና ከኪራ ጋር እንደምትቀጥል የሁላችን ተስፋ ነው። ናሆሜ እንዲሁም ምሩን እሺ በላት እያልን ነበርን። በቃ ለምንድን ነው ምሩ እሺ በይ፣ ናሆሜ ከልቡ አፍቃሪ ነው፣ ስለዚህ ተቀበይ ስንል ነበር፣ ሁላችንም ስንጮህ ነበር። ዛሬ ስለተቀበሉ አብረው በፍቅር እንደዛ
ስላየናቸው እጅግ በጣም ደስ ብሎናል ማለት ነው። ቀጣይ ፓርት ደግሞ እንግዲህ ስለ ኪራና ስለ ጽናት አንድ ላይ መሆን እንሰማለን ብለን ተስፋ እናደርጋለን። ውድ ቤተሰቦቼ በክፍል 52 እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም ምሽት። እንዲሁም ለቤቴ አዲስ የሆናችሁ በድጋሚ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ሰላም ሆኑልኝ።